Hello guys, welcome to my channel. This is Kevin Mikal. I'm American there black and the Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ያላችሁ ወይ? እንደዚህ ዛሬ ምንድነው ሁላችሁ የፈለኩት ማለት ነው። ያ ብዙ ነገር ነግራችኋለሁ። ስለኔ ታሪክ ማወቅም ከፈለጋችሁ ከመጀመሪያ እስከ መጨረሻ እዚህ ያለ ማለት ነው። ስለዚህ እኔ ልታደርጉ ምን አይገባም ማለት ነው። እኔ ደግሞ 100% ተመንኝ ማለት ነው። ስለ ጓደኛ ምን ጭንቅላት የለም። አሁን በኋላ ማለት ነው እኔ በሞት ማለት ነው ከሀበሻ ሴት ጋር ታይኝ ከሌላ ጋርም ብዙ ስራዬ ላይ ነው የማተኩረው። እኔ ስለ ጓደኛ ስለሌላ ነገር አሁን ላይ እንትን የማደርገው ነገር የለኝም ማለት ነው። ምክንያቱም ነጮቹም ቢሆን ማለት ነው አረቦቹም፣ ትርኪዎችም፣ ሌሎችም ተልኮ የሚመጡ ብዙ እንዳላቃልኝ ማለት ነው ብዙ ማለት ነው። ከእንደዛ ውጪ ማለት ነው ብዙ በሀበሻ ተልኮ የሚመጡ እንዲሁም አሁን ከተናገርኩኝ ማለት ነው በአንድ ታይም ላይ ሰው ያሰሩልኛል ማለት ነው። ሀበሻ ጋር እንትን አላደርግም ስላችሁ ማለት ነው ሌላ ተልእኮ ይዘጋጃል ማለት ነው። ሌሎቹም በጣም የሚያስቀኙን ቃል የሆነች ጅል የሆነች ኮሎምቢያ ባለች በሬ የሆነች ማለት ነው ይነሳባታል ማለት ነው። ደግን ያደረገው ማለት ነው የእንትኑን ማለት ነው። እኔ እኮ ነክቼው ቢነካኝ እኮ ሰው ችግር የለውም ማለት ነው። ሳይነኩት ሰው ላይ የሚዋሽ ወሬ የሚያመላልስ እንትን ብሎ ሰውን የሚነካ ዝም ብሎ ሰው ላይ የሚጨማለቅ ሰው ማለት ነው። ሳያውቅሽ ማለት ነው አሰየ ነው የምለው ባይደዋይ። ግን ደግሞ ሌሎች አሰየ ብሉ ማለት ነው ምንም ሳይገባቸው በጥጋባቸው በቅናታቸው እንደዛ የሚሉት። እኔ ግን ቀንቸባቸው ምናምን አይደለም በስራቸው ነው እንትን እጃቸው ያገኙ ነው ያልኩት ማለት ነው ባይደዋይ። ግን ደግሞ እጃቸው ካገኙት በላይ ግን ደግሞ እኛን ያከሰሩን ብዙ ነገርም አለ ማለት ነው። ለዛም ነው እንደዛ የሚለው እንደን ሶ ጋይስ ማለት ነው አሁን ላይ ማለት ነው እንደን ሶ ማለት ነው እኔ እንደዛ ብዬ ማለት ነው ጓደኛው ፍቅረኛ ምናምን እያልኩኝ ከሀበሻ ጋር የሚጓተት ከእንደዚህ ጋር ትሄጂ ከእንደዛ አታውሪ። ለማን ሆናችሁ ነው እንደዛ የምትሉኝ? ሀበሻ እኮ ለመጀመሪያ ጊዜ ማለት ነው ሰላም ሳይልሽ ገና ከማን ጋር ትሄጃለሽ? ለምን እንደዚህ ትሄጃለሽ? ለምን ከእንደነዛ አይነት ሰው ጋር ትሄጃለሽ? ለምን ብሎ ነው የሚናገርሽ እንጂ በጭራሽ ማለት ነው በቃ በሰላም ከአንቺ ጋር አይኖራትም ማለት ነው። አንቺ እንደምትዩ ሰላም እንዴት ነሽ? ህይወት እንዴት ነው? በቃ አይዞሽ ፈጣሪ ይርዳሽ እንደምትያቸው አንቺ ማለት ነው። እነሱ እንደዛ አይልሽም። ከዚህ ጋር ትሄጂ፣ ከዛ ጋር ሂጂ፣ ከዛ ጋር ሂጂ፣ ከዛ ጋር ሂጂ ማለት ነው። እነዚህ ነጮች ደግሞ በጣም ነው ሰው የሚሰሙት ማለት ነው። እንደን ሰው ኮንፊውዝ ሆነዋል። ለምንድን ነው እነሱን የሚሰሙት? ምን አገባቸው ማለት ነው። ቤተሰቦች እኮ ምንም ነገር እኮ አይናገሩም። ግን ሌሎቹ ማለት ነው ጓደኛዋ ነኝ ወሽማዋ ነኝ እንትንዋ ነኝ እያሉ በቃ ከእንደዚህ ጋር ትሄድ ከእንደዛ ጋር ትሄድ ከእንደዛ ጋር ትሄድ። ሁላቸውም ደግሞ ለራሳቸው ብሎ ማለት ነው። ሁላቸውም ደግሞ ጅቦች ማለት ነው፣ ውሻዎች ምናምን ማለት ነው። እንደነሳው ጋይስ ማለት ነው። ከዛ ደግሞ ስዊዘርላንድ ላይ ደግሞ ያጋጠመኝ ነገር ባይተወይ ልነግራቸው ማለት ነው። ከዛ ማለት ነው ያቺ ምንድን ነበር የምትባለው የሆነት ቱርኪ ናት አይ ቲንክ ቱርኪ ናት ምናምን መሰለኝ አይ ቲንክ አሜሪካዊ ምናምን እያለች ነበረ። እና ከዛ የወር በቃ ላይ ራስሽን አጥፊ የሚል ስሜት ተሰማኝ ማለት ነው። ልክ ያንን እንዳደረገኝ ማለት ነው የትራፕል እንዳደረገኝ ማለት ነው። ከዛ ልክ እሷ ስትሄድ ማለት ነው ያችን ሴትዮዋ መጧት ከት እንዳመጧት አላውቅም ማለት ነው። በቃ ራሴን ላጠፋ ነው እንትን የፈለኩት ማለት ነው። ባይ ዘ ወይ አስበርቱ ጋር በቃ የእነሱን እከክ እኔ ላይ ስንት ሲመጣ ማለት ነው የሆነ ሀክ ለማድረግ ብሎም እንደዛ አደረጉት ማለት ነው። ከዛ ማለት ነው ውዶች እንደዛ አድርጎ ማለት ነው። እኔ ደግሞ ይሄ ሁሉ ነገር ላይ ተደርጎ ማለት ነው በቃ ሁሌም እኔ እንደ ጥፋተኛ ነው የምታየው ባይ ዘ ወይ ማለት ነው። ሁሌም እኔ እንደ ጥፋተኛ ነው የምታየውና ደግሞ ሀበሻ ልጥጥፍ ስትወዱ የሄደችውበት ሀገር ማለት ነው ሰው ሳይፈልጋቸው በግድ የነሱ ሀገር ልጅ ነን የነሱ ሀገር ነን ምናምን ትላላችሁ ማለት ነው። ማን ይፈልጋቸዋል ማለት ነው? ኢቭን እኔ አሜሪካዊ ነኝ። እኔ እንደዛ የዚህ ሀገር አልፈልግም፣ በጭራሽ አልፈልግም። አሜሪካ ላይ ግን በጣም እፈልጋለኝ ማለት ነው። አሜሪካዊ እንደሆንኩኝ ለመናገር በጣም ይፈልጉኛል ማለት ነው። እዚህ ግን አንድ ፖይንት እንኳን የሚፈልገኝ ሰው የለም ማለት ነው። ልታውቁት የሚፈልገው ነገር ማለት ነው። ስለዚህ ሰውን የምታለጣጥፉት ለምንድን ነው? እንደዛ የሚፈልግ ምናምን መስሏችሁ ነው? አይደለም፣ እንደዛ አይፈልግም ማለት ነው።
ምናልባት ካያሳያቻችሁ ማለት ነው እንደዛ የሚሻል መስሏቸው ማለት ነው እንትን ሊሸወዱ ይችላሉ ማለት ነው። እንደርሶ ዝም ብላችሁ ሰው ጋር ትለጥፉ አይስበርቱ ጋር ማለት ነው ምንም ነገር ሳታደርጉ ማለት ነው። እንደርሶ የትም ቦታ ሂጄ ማለት ነው ከማንም ሰው ጋር ልለጠፍም ማለት ነው። ለክኔ ስደተኛ ነኝ ማለት ነው እንጂ የሀገር ልጅ አይደለሁኝም ማለት ነው። ኔዘርላንዳዊ አይደለሁኝ፣ ስዊዘርላንድ ደግሞ አይደለሁኝም ማለት ነው። እኔ አሜሪካዊ ብቻ ነኝ ማለት ነው። እኔ ደግሞ ስለ እናቴ ምንም ግድ የለኝም ብያቻለኝ ማለት ነው። እናቴም አይደለችም እንዲሁም ማለት ነው። ያችን ብትሆን አዶን ኬር አባውት ነው ማለት and then you can't listen me guys እኔ አምናት ቼንጂንግ never ever እኔ በፍጹም አልቀየርም ማለት ነው። ስለዚህ እናንተ ደግሞ ሁሌም እኔ እንደዛ ነኝና እኔን ስሙኝ ማለት ነው። ስለኔ ማወቅ ከፈለጋችሁ እኔን መስማት አለባችሁ። ምክንያቱም እንደዚህ ይሄንን ሁሉ እንትን የማደርገው ለጨዋታ ብዬ አይደለም ማለት ነው። አንዳንድ ሰው ውዶች ይሄ ምንድን ነው የሚባለው ይሄ ከዛ እዛ እንደዛ ሆነና በቃ ላይ በቃ ሴትዮዋ እንትን ታደርገኛለች ተደረገ ማለት ነው። ባይዘዌይ ልጁ እዛ የተወደድኩት ማለት ነው ይዝ ኮሌጅ ግን ብዙ እብድ አይደለም ልጁ ደህና የሆነ ነው። ግን በቃ አይገባሽም በቃ ኮምፕሊኬትድ ማለት ነው። የሆነ የተሰበሳሰበ ነገር ነው። እንደን ሰው እንደነገርኳቸው ማለት ነው። ቆንጆ ሴትም ሰው ከፈለገው እኮ ባይዘዌይ ቆንጆ ሴት ሞልቶለታል ማለት ነው። ስለዚህ ባይዘዌይ ተናገር ያለው ስለዛ ነገር ማለት ደግሞ ማለት ነው። የሆነ ታይም ላይ ምን ትለኝ ነበረች የሆነ በጣም አንድ ልጅ እና አንድ ፍቅረኛሞች ነበረና ዘና ብለው ከመጣ እንትን ታደርገዋለች የሆነ ከደበራት ስታይል ምናምን ግን ወደ ዛታ ታስጠጋዋለች ምናምን ነበረች ምናምን ትለኝ ነበረች የሆነ ሰላም በሰላይ እየተባለች ማለት ነው። ፍቅረኛሞች ነበረ ማለት ነው። ድሮ በ2000 ስንት ነበረ ማህበር ውስጥ ነበርኩኝ ቅድስት ልጅ ማለት ነው በ2007 በኢትዮጵያ አቆጣጠር ማለት ነው። ሲስተር ለሆን ነው ብዬ ማለት ነው። ከዛ በአይኔ ነው ያስወጡኝ እንጂ ሲስተር ለሆን ነበረ ማለት ነው። አንደን ሰው ጋይስ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ምንድን ነው የሚባለው የካቶሊክ ማህበራ ውስጥ ነበርኩኝ ማለት ነው። እንዳን ሰው ውዶች ልነግራችሁ የምፈልገው ነገር ይሄ ምንድን ነው የሚባለው ከዛ እንደዛ ሲሆን በቃ እሷ አሜሪካዊ ነኝ ምናምን ካለችው ጋር ተጣላን ማለት ነው። እኔ አሜሪካን ጠልቼ ነው መጣሁት ቤተሰቦቼን ገደለብኝ ምናምን ብላ መጣች ማለት ነው። ያቺ አሜሪካዊ ነኝ ያለችው ማለት ነው። ከዛ ከኔ ጋር ተጣላች ማለት ነው። የሆነ እንትን ወሰደችብኝና ከኔ ጋር ተጣላች ማለት ነው። ከዛ ማለት ነው ወደ ሴቶቹ በቃ ላይ በጣም ነበር እንትን የሚያደርጉት ነበረና ከዛ ኢትዮጵያ ምናምን ምን እንዳለው አላውቅም ያቺ ኤርትራዊ ነኝ ምናምን እያለች ነበረች። አይ ቲንክ ኢትዮጵያዊ ነኝ ምናምን እያለች ነበረች ያስዋይ ከዛ ምናምን ሴትዮዋ ማለት ምን ትላለች ማለት አሜሪካ ሆነች እኮ እስራኤልን ትፈራታለች አሜሪካ እኮ ምናምን በቃ ግዛት ምናምን ደስ አላት ማለት ነው። አሜሪካን የምታስፈራት ሀገር ነው ደስ ያላት ማለት ነው። በደወይ እኮ እነዛ በግዛት እንትን የተደረገ ሰዎች ማለት ነው ጭንቅላታቸው ላይ ጣሊ የሐር እንትን ያደርጋባቸው ሰዎችን ማለት ነው ያ ሀበሾች ማለት ነው እንተዛ እንትን አላቸው እኮ ከዛ በቃ የምታስፈራትን ሀገር ነው እንትን ያደረገችው በቃ እነዚህዎች እኮ እንደዚህ ትፈራለች እነዚህ እኮ ሀገሮች እኮ አሜሪካን እኮ ባይ ዘ ወይ እንትን ታደርጋታለች ምናምን አሜሪካን በቃ አሜሪካን የሚገዛትን ሀገር ነው እንትን የፈለገች የነበረችው ማለት ነው። አሜሪካን ማን ይገዛታል ወይ አሜሪካ መገዛት አለባት ሰው እንደዛ ማለት ነው። ባይ ዘ ወይ ከዛ በግዛት እንትን ላይ ነው የምታምነው በቃ ሰው ማስፈራራት ላይ በጣም ብዙ ኤርትራውያኖችን አይቻቸዋለሁኝ ማለት ነው። አይስወርቱ ጋር ፈጣሪ ግን እንድልባቸው አይተው ግዛት እንትን ያደርግላቸው ማለት ነው። በቃ እንድትፈሪኝ ይገባል በቃ ሊያስፈራሮች ነው የሚፈልጉት ሴቶቹን በቃ እንድትፈሪያቸው እንድትሰግድላቸው በቃ እንደዚህ በላቸው ህግም እንድትልላቸው ነው የሚፈልጉት እና ማናቸው እነሱ እነዚህ እኮ ስደት ነው ያገናኘን ማለት ነው። አይስወርቱ ጋር በቃ ሴቶቹ በሙሉ በቃ እንድትፈሪዋቸው ነው የሚፈልጉት ማለት ነው። ዳስባይ ፍቅር ምናምን መዋደድ ምናምን እንዴት ነሽ ሰላም ነሽ ምናምን ነገር አይፈልጉም ማለት ነው። በሌላ በኩል መጠቀም አይፈልጉም ማለት ነው። እንዲያስፈራሩሽ ብቻ ነው የሚፈልጉት ማለት ነው። ዝቅ እንድትልላቸው ማለት ነው። ከዛ ደግሞ አይ ቲንክ ስታከብራቸው ደግሞ ክብር አያውቁም መሰለኝ ስትፈራቸው ብቻ ነው የሚመስላቸው አይ ቲንክ ስታከብራቸው ማለት ነው። እኔ ደግሞ እንደዛ አይነት ነገር አላውቅም። ሰው ተዋዶ ተፋቅሮ አይደለም ብዙ ጊዜ እየኖረ ያለው ማለት ነው። ግን ደግሞ በአቅማቸው ማለት ነው። አሁን ሌሎቹን አሰርታ ማለት ነው አሜሪካ 24 ሰዓት ሰርታ ሌሎችን ገንዘብ መመንዘር አትችልም ይሆናል ማለት ነው። የትኛውንም ሀገር አውሮፓ ሀገርም ሰርታ ማለት ነው እሷ እኩል እንዲሆኑ ለነሱ አትመነዝርም አይደለ ገንዘብ ማለት ነው።
እንደን እኮ ደህን እኮ አንዲት አሜሪካዊ ከዘመናት እንትን ማለት ነው አንዲት አሜሪካዊ ብትሰደድ ማለት ነው ብዙ አውሮፓዊ ይሰደድ ነበር ይሆናል ማለት ነው። አይስወር እንደርሶ ብርቅ አይደለም ይሄ ማለት ብርቅ አይደለም ያው ስለዚህ እኔ ግዴታ ለመሰደድ ሀበሻ መሆን የለብኝም ማለት ነው። እንደነሱ የኔ በቃ በጣም ብርቅ የሆናቸው ሰዎች ማለት ነው ለእኔ ብርቅ አይደለም ማለት ነው። እኔ ያለሁትን ሁኔታና ያጋጠመኝን ነገር ነው እንዲሁም እንትን ያደረገኝ እንጂ አንዲት አሜሪካዊት ብትሰደድ ማለት ነው በሳይ ምንም ብርቅ አይደለም። እና ግን ደግሞ ሰዎቹ በጣም እንትን ያደረጉት ማለት ነው በጣም በቃ አበዙት ማለት ነው። ወሬ አበዙ ማለት ነው። በቃ በጣም እንትን ያደረጉ ማለት ነው። በቃ እንትን ሰው በቃ ፊት ሲሰጣቸው ባይዘወይ ማለት ነው እንዴ ፊት እኔ እኮ አይደለም የሚያሳጣቸው ባይዘወይ እኛ ቤት ነበረ ማለት ነው። ላይክ ፊትም ለማንም ምንም እያለ የሚያስቸግረን ሰው አልነበረም። አሁን ግን በጣም እያስቸገሩ ነው ባይዘወይ ሰዎቹ ማለት ነው። እንትን በቃ ባይዘወይ እንትን ስላቸው ማለት ነው በጣም ቦታ እየተሰጣቸው ምናምን እያመሰለኝ ማለት ነው። ከዛ ማለት ነው የሆነች ኩርትሽ ነበረች እና እኔ ህፃን ነኝ 20 ዓመቴ ነው ምናምን አለች ማለት ነው። ባይዘወይ የሆነ ኤርትራውያኖችን ሀበሻ ለመስደብ አይ ብላ ነው እንደዛ አለች ማለት ነው። ኤርትራውያኖችን በተለይ ማለት ነው ለመስደብ ብላ እንደዛ ነው ያለችው። እና ከዛ አይ ቲንክ እንደዛ ህፃን ነሽ ምናምን የህፃን ልብ ነው ያለሽ ምናምን እያሉ በጣም ንቋታል መሰለኝ። አይ ቲንክ አረቦች በጣም ነው የሚንቁን ምናምን እያለች ነበረ ማለት ነው ያቺ ሀበሻ ማለት ነው። ከዛ እንደዛ ብትል ማለት ነው ይሄ ምንድነው የምትለው ማለት ነው። ከዛ አንቺ የተናገርሽውን እኮ ህፃን እኮ አይናገርም ትለኛለች ሴትዮዋ እኮ እኔ ያገዝኳት እና ሙሉ ኬዟን ያስተካከልኩላት እኮ እኔ ነኝ። እንደዛ አይባልም እንደዛ ያውቁታል እንደዛ አይባልም ብዬ እኮ እኔ ኬዟን በቃ በጣም ጥሩ ላይ እንትን ያደረግኩላት ማለት ነው። አውቆኝም ብለሽ አውሮፓ ላይ የሆነውን ነገር እንደዛ አዘባርቅ ምናምን ብያት ማለት ነው። ብዙ ነገር አስተካከል ከዛ በኋላ እኔ ላይ ሙድ ይይዝብኛለች ማለት ነው። የመጨረሻ ፋራ ማለት ነው። ባይ ዘ ወይ ፋራም ብቻ ሳይሆን ቡዳም ናት ባይ ዘ ወይ ማለት ነው። አይስወርቱ ጋር ቡዳ እኮ እንደዛ ባደረገለት ሰው ነው እንትን የሚያደርገው ማለት ነው። ከዛ ማለት ነው ውዶችዬ ከዛ ምን ትለኛለች ማለት ነው። ይሄ ምን ከዛ ምን ትለኛለች ማለት ነው። አንቺ እኮ የምትናገረው ህፃን እኮ አወራም ህፃን ልጅ እኮ አወራም አለችኝ። በቃ አንቺ የምትናገረው እኮ ህፃን በቃ ህፃን ልጅ እኮ አወራም አለችኝ። ባይ ዘ ወይ እኔ ህፃን ነሽ ምናምን ሲለኝ ማለት ነው አጎቴ ማለት ነው ህፃን ነሽ ሲለኝ ማለት ነው ጥሩ ልብ አለሽ ነው እንጂ የህፃን ንግግር አለሽ ወይም ምናምን ነገር አላለኝም። ባይ ዘ ወይ ማለት ነው በእንደዛ አይነት መልኩ አይደለም ማለት ነው። ሰው አለመረዳት ነው ባይ ዘ ወይ እንደ ህፃን ማለት ነው። እኔ ያጎቴ ልጅ ነበረች ህፃን ናት፣ ግን ደግሞ በጣም የበሰለች ናት። እሾህ በእንትኗ ትወጣለች ምናምን የሚባል ነገር አለና ሰው ብልህ ሰው ከልጅነቱ ነው የሚታወቀው። ገና ለልጅነቱ በ3 አመቱ በ4 አመቱ ነው ብልህ ሰው የሚታወቀው ማለት ነው። ከብልሃቱ ጋር ነው የሚወጣው ማለት ነው። እንደንሶ እኔ እንደዛ እኔ ያልኩትና ለሷም በነዛ ነበር እንትን የማደርጋት ማለት ነው። እንደንሶ ውዶችዬ ማለት ነው። ከዛ ልጅቷ በቃ አይ ቲንክ ደግሞ እንደዛ አይነት ትዕቢት ያላቸው ሰው ፊት ሲሰጧቸው እና የሆነ ነገር እየተደበቀላቸው ምናምን ይመስላቸው እና ከዛ ምን ያደርጋሉ ማለት ነው። ሰው ይገላሉ በትዕቢት ማለት ነው። ሰው ይገላሉ፣ ሰው ያጠፋሉ፣ የሰውን እድል ይሰብራሉ። ስለዚህ ለእንደዛ አይነት ሰዎች ፊት መስጠት ማለት በጣም ከባድ ነው። ለማግባትም በጣም ቅናትም አላቸው፣ የሰይጣን ልብ አላቸው፣ ቡዳዎች ናቸው፣ ጠቢቦች ናቸው። ስለዚህ በጣም ከባድ ነው ህይወት ማለት ነው። ስለዚህ አይሶርቱ ጋር ሴክስ ማድረግ ማለት ምንም ማለት አይደለም። ለአቅመ አዳም ከደረስ ማለት ነው ካለፍሽ ማለት ነው እንደኔ ትልቅ ሆነሽ ማለት ነው። ምንም ነገር ብታደርግለት ወይ ምንም አድርገሽ ወላ ብትለያይ ችግር የለም። ሳታደርግም ብትለያይ ምንም ችግር የለም። ምንም ብታደርግ ችግር የለም ማለት ነው። ግን ደግሞ እንደዚህ አይነት እከክ የሆነ ሰውን መሀል አስገብቶ እነሱን ሰምቶ ማለት ነው መከራሽን ስትበይ ማለት ነው ያለውን ድብርት ልነግራቸው አልችልም ማለት ነው። እንደርሶ በጣም ይከብዳል ጋይስ ማለት ነው። እኔ ባይ ዘ ወይ የሆነ ላይክ
አሁን እኮ እንትን የሚያደርጉሽ ለምን መሰለሽ ማለት ነው ሲወዱሽ ግን ደግሞ ሊጠይቁሽ ሳይፈልጉት ምን ያደርጋሉ ማለት ነው በውስጥ ውስጥ ወይም ደግሞ የሆነ ነገራቸው ሲበላሽ ማለት ነው የሆነ በውስጥ ማለት ነው እድልሽን ያበላሻል ማለት ነው። ወይም ደግሞ የሆነ ነገር ብላለች ምናምን የሆነ ነገር አድርጋለች ማለት ነው ብሎ በውስጥ እንትን ያደርጋሉ ማለት ነው። ስለዚህ እንደዚህ አይነት ነገር ከባድ ነው። ደሷ የስወርቱ ጋር ማለት ነው ሰው እንዴ እኔ ባልታጭና ባላገባ ሁላ ደስ ይለኛል ማለት ነው። እንደነገርኳቸው እዚህ ሀገር ማለት ነው እንትን ብል አላገባም ወደ አሜሪካዊ ነው የምሄደው ማለት ነው። እንግላንድም ብሄድ የትኛውንም ሀገር ብሄድ ማለት ነው እንዲሁም በቃ በጭራሽ አላገባም። በጭራሽ ወደ አሜሪካ ነው የሚገባው እኔ ማለት ነው። ወይ አሜሪካ የሚያስገባኝ ከሆነ ማለት ነው እዚህ ጋብቻ አላደርግም። ፕሮሚስ ከሆነ ችግር የለውም። ፕሮሚስ ሪንግ ማለት ነው ጀስት ባይ ግን ደግሞ ጋብቻ አላገባም። እዚህ አሜሪካ ነው ጋብቻ የማገባው። የማረግዘው አሜሪካ ነው። የምወልደው አሜሪካ ውስጥ ነው። ለምን አረብ እንኳን አልሞላም። በተስፋ እንኖራታለን። እንደን ሶ ጋይስ ግን ደግሞ ማንም ሰው እንዲጫወትብኝና እንደዚህ እንደፈለገ እዚህ አስቀምጦ ማለት ነው አመት 2 አመት አስቀምጦ ማለት ነው ቺት አደረገችብኝ፣ እንደዚህ ትታኛለች፣ ከፈለገችው ሰው ጋር ሄደች፣ ከፈለገችው ጋር ለማግባት እያቀደች ነው፣ እየፈለገችው እንደዚህ ያደረገች ነው ምናምን ብሎ እኔ ሊከለክለኝ አልፈልግም። እኔ ህይወት ውስጥ ጣልቃ እንዲገባብኝ አልፈልግም ማለት ነው። እንደን ሰው እራሱ ያበላሸውን ሰው እራሱ ማስተካከል አለበት። እኔ ደግሞ አሁን ደግሞ እኔ የኡስታን ልብ መስለብ ነው የምፈልገው ማለት ነው። በጣም አድርጌ ማለት ነው። አሁን መስረቅ የምፈልገው የኡስታን እንትን ነው መስረቅ የምፈልገው። ሳታይምስ ቀልድ አበዛለኝ ማለት ነው። ወይ እኔ ንግግር ይሄን ሰሞት በቃ ላይ ከኔ የሆነ ለየት ያለ ላይክ በጣም እንትንም በቃ የሚያስደምም ንግግሮችን መናገር ደስ ይለኛል ማለት ነው። እንትን ሀበሻ በጭራሽ አላስብም። 10 ጊዜ መናገር አለብኝ። አረብ በጭራሽ አላስብም። ሃይማኖቱን ቢቀይር ሀበሻም ሃይማኖቱን ቢቀይር አላስበውም ማለት ነው። አንደንሳው ጤናማ ለኑሮ እኔ ባይዘው ለምንድን ነው መሰላችሁ ማለት ነው እንትንም ብዬ ነው ባይደው ለሁሉ ነገር ቻነስ ማለት ነው። እኔ ህይወት አጥቼ ሀገር አጥቼ ለከን ይሄን ያህል እንደተሰቃዩ ማለት ነው ልጆች ወልጄ ማለት ነው። በልጆቼ ምክንያት መጀመሪያ ልጆቼ እንድሰቃይ አልፈልግም። ሁለተኛ በልጆቼ ምክንያት እኔ መሰቃየት አልፈልግም። ሶስተኛም የሚሆንልኝም ነጭ ነው። ስለዚህ ደግሞ እኔ ደግሞ ፈረንጅ ነው የምወደው። እኔ ራሴን ፈረንጅ ነኝ። እንደዛ ነው የማደርገው፣ እንደዛ ነው የማገባው ማለት ነው። ግን ደግሞ እኔ ባላገባም ደስ አይስወርቱ ጋር አይለም ማይሰልፍ ግን ደግሞ እንደማገባኛ እየፈለጉትን ነገር እንደማደርግ በራሴ ይተማመናለኝ ማለት ነው። ተስፋ አልቆርጥም ማለት ነው። ግን ደግሞ ሰዎቹ በቃ ምንድነው እንደዛ ነው እንደዚህ ነው እየተባልኩኝ ማለት ነው ሁሌ መረበሽ አልፈልግም። አንዳንድ ሰው ጋይስ ማለት ነው ቪዲዮችን ስሙት። እንደን ጉድ ባይ እንደ መሰልሰላት አድርግላችሁ። ባይ ጉድ ባይ ጋይስ። እኔን ይመስላል።